ወደ ገዳሙ ሲቀርቡ ጸጥታው መንፈስን ያድሳል። በርካታ የበቁ አባቶችና እማሆዮች አሉበት። በሐዘንና በጭንቀት ያለ ሁሉ ወደዛ ሲሄድ ሰላም ይሰማዋል። ፈጣሪ መጽናኛ ብሎ ከሰጠን ነገሮች ውስጥ አንዱ በየሀገራቱ ያሉ ገዳማቶች ናቸው። በዚያ ገዳም ድንቅ ነገሮች ይታያሉ። ከፊትና ከኋላ ማየት የሚችል አባት፣ ዝናብ እየዘነበ እሳቸውን ግን የማይነካቸው እማሆይ፣ ብዙ አስገራሚ የእግዚአብሔር ታምራቶች የሚታዩበት ገዳም ነው። ይህ ገዳም የበርካታ ሊቃውንትና ጸሐፊያን፣ ደራሲያን መፍለቂያም ጭምር ነው። የበርካታ ታሪኮችም ምንጭ ነው። ስለዚህ ገዳም በአንጋፋው ፍቅር እስከ መቃብር ልቦለድ መጽሐፍ ላይ እጅግ ብዙ ነገሮች ተገልጸዋል። ይህ አስደናቂና የበርካታ ተአምራት መፍለቂያ የድንቅ ነገሮች መታያ የሆነው ገዳም ዲማ ጊዮርጊስ ገዳም ይባላል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስ ፕሮግራሞችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን ፕሮግራሞች ለመላው ዓለም ማጋራት አትርሱ። በዛሬ ፕሮግራማችን እጅግ ድንቅ ተአምራት ስለሚታዩበት፣ ትልልቅ የእግዚአብሔር ተአምራት ስለተከሰቱበት አስደናቂው ገዳም ዲማ ጊዮርጊስ ጥቂት ልንላችሁ ወደናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ዲማ ጊዮርጊስ የተመሰረተው በአጼ አምደ ጽዮን ዘመነ መንግስት በ1297 ዓ.ም ሲሆን መስራቹም የቀድሞ ስማቸው በኪማ ሲባል የነበሩ ኋላ ግን ተከስተ ብርሃን የተባሉ የሃይማኖት አባት እንደሆኑ ይነገራል። አባ ተከስተ ብርሃን ከደብረ አስቦ ደብረ ሊባኖስ አካባቢ የመጡ ሲሆን አንዳንድ መረጃዎች ጊዜውን ወደፊት ገፋ በማድረግ በአጼ ዳዊት ዘመን ንቁ የቤተ ክርስቲያን አገልጋይ ቄስ እንደነበሩ ይገልጻሉ። መጀመሪያ ላይ በቦታው ላይ በቅድስት ድንግል ማርያም ስም የታነጸች የቀዳማዊት ማርያም ቤተ ክርስቲያን ስለነበረች የቦታው መጠሪያ ዲማ ማርያም የነበረ ሲሆን አጼ ይስሐቅ የቅዱስ ጊዮርጊስን ታቦት ወደ ቦታው ሲያስመጡ የስያሜ ለውጥ ተደርጎ ዲማ ጊዮርጊስ እንደተባለ የገዳሙ ሊቃውንት ያስረዳሉ። ዲማ በ13ኛው መቶ ክፍለ ዘመን መጨረሻ አካባቢ ቢመሰረትም የገዳሙ መልክና ስርዓት ይዞ የተገደመው በአጼ ዳዊት ከ1380 እስከ 1412 ዘመነ መንግስት ነው። ደብር የሚለው ማዕረግ የተሰጠው ደግሞ በአጼ ይስሐቅ ከ1413 እስከ 1430 ዘመነ መንግስት ሲሆን ከዚያን ጊዜ ጀምሮ እስከ ቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ድረስ ስጋዊና መንፈሳዊ አስተዳደሮችን አጣምሮ ስለሚመራ ገዳም ወደብር ይባል እንጂ ዲማ ገዳም ነው። ዲማ ጊዮርጊስ ከተመሰረተ ጀምሮ የተለያዩ ነገስታት በመጎብኘት የራሳቸውን አስተዋጽኦ አበርክተው አልፈዋል። አዲያም ሰገድ ኢያሱ ከ1674 እስከ 1698 ከጎንደር ወደ ሸዋ በሄደ ጊዜ ሚያዝያ 23 ቀን በዲማ ቅዳሴ ሲያስቀድሱ ካህንም ንጉስም ነበሩና ፍቀዱልኝ ብለው ታቦቱን ተሸክመው አንድ ዙር ዞረዋል። አጼ ቴዎድሮስ በበኩላቸው በቦታው ተገኝተው ጦርና ጋሻውን አበርክተው እንደሄዱ በታሪካቸው ላይ ተመዝግቦ ይገኛል። አጼ ዮሐንስም የክብር መገለጫቸውን በሙሉ ለገዳሙ አበርክተዋል። አብዛኛው ንዋያተ ቅድሳት የተሰጡት ከአጼ ሚኒሊክ ሲሆን ንጉስ አድዋ ላይ ሲዋጉ ማረፊያቸው የነበረና ከዚያ ተመልሰው በአድዋ ለሞቱት ተዘክራ ያወጡበትን ደብር ድርብ ስራ ያለው የሃርድ ድንኳን አበርክተዋል። አጼ ኃይለ ሥላሴም ቢሆን የአሁኑ ቤተ ክርስቲያን ቆርቆሮ በለበሰበት ወቅት 11666 ብር ሰጥተው እንደነበር ይነገራል። በአሁኑ ሰዓት ገዳሙ ዲዛይኑ በማህበረ ቅዱሳን የተዘጋጀ ደረጃውን የጠበቀ ዘመናዊ ሙዚየም እያስገነባ ይገኛል። በነገራችን ላይ ዲማ የሚለው ቃል ደወመ ከሚለው የግዕዝ ቃል የተገኘ ሲሆን ደወመ ማለት ደግሞ ደም ወይም ቀይ ማለት እንደሆነና እንዲህ የሚል ስያሜ የተሰጠበት ምክንያት ድሮ የገዳሙ አካባቢ አፈር ቀይና የሚያብለጨልጭ የነበረ በመሆኑ እንዲሁም ትላልቅ ቀይ ዛፎች ይጎበኙበት ስለነበረ እንደሆነ የገዳሙ ሊቃውንት ይገልጻሉ። የዲማው ጊዮርጊስ ያደረገው ትልልቅ ተአምራቶች አሉ። ይኸውም ደግሞ አድዋ ላይ እምዬ ሚኒሊክን ድል ያጎናጸፈው ሰማዕቱ ቅዱስ ጊዮርጊስ ጎጃም ላይ በላይን ድል አጎናጽፎታል። በሁለተኛው የጣሊያን ወረራ የጎጃም አርበኞች መሪ የነበረው ጀግናው ደጃዝማች በላይ ዘለቀ በአርበኝነት ዘመናቸው እጅ ለመንሳትና ለማስቀደስ ዲማ ይሄዱ ስለነበርና
ጣሊያንም ይህን ጉዳይ በማወቅ ከነሐሴ 12 ቀን 1931 እስከ መስከረም 18 ቀን 1932 ድረስ በየቀኑ 6 አውሮፕላኖችን እየተላኩ ዲማንና አካባቢዋን ይደበድቡ ጀመር። በወቅቱም አውሮፕላኖቹ ድብደባውም የሚያከናውኑት ቀን ስለነበረ ሁሉም የአካባቢው ምዕመን ማታ ማታ ስራውን እየሰራና የዕለት ጉርሱን እያዘጋጀ ቀን ደግሞ በገዳሙ ውስጥ እየተጠለሉ ለ37 ቀናት በቆየው የቦምብ ድብደባ 7 ሰዎች ብቻ እንደሞቱ ይነገራል። እነዚህም ከገዳሙ ቅጥር ግቢ ውጭ ሆነው ስለነበረ መሞታቸውንም ታሪክ ያወሳል። ይህም የዲማው ጊዮርጊስ ካደረጋቸው ተአምራት አንዱ ነው። ጣሊያንም በላይን መግደል አይደለም በወጉ ማቁሰል እንኳን ሳይችል ቀርቷል። በኦርቶዶክሳዊት ተዋሕዶ እምነት ተጠያቂነቱ የታወቀው ይህ ስመጥር ገዳም 4 ጉባኤያት ማለትም ብሉይና ሐዲስ መጽሐፍ፣ ሊቃውንትንና መጽሐፈ መነኮሳት ይመሰጠሩበት ነበረ። አሁንም ቢሆን 4ቱ ጉባኤያት የተሟሉ ባይሆኑም ሐዲሳት የውዳሴ ማርያምና የቅዳሴ ማርያም እንዲሁም የፍትሐ ነገሥት ትርጓሜ ይነገርበታል። በገዳሙ የዜማ ጠቅላላ ሙያዎች የድጓ፣ ጾመ ድጓ፣ ምዕራፍና ዝማሬ መዋስት ሊቃውንት የሚማሩበት እንዲሁም ቅኔ ካገባቡና ከነሚስጥሩ የሚነገርበት ቦታ ነው። የተወሰኑትን ሊቃውንት ለመጥቀስም ያክል አባ ጳውሊ የብሉይንና የሐዲስ መምህር፣ አባ ዝክሪ የሐዲሳትና የመጽሐፈ መነኮሳት ሊቃውንት መምህርና ካቶሊካውያንን ያሳፈሩ እንዲሁም አባ መዝሙረ ድንግል የብሉይ መምህር እጅግ የታወቁ ሊቃውንት ነበሩ። በቅርቡም ደግሞ እንደ መምህር እንግዳሸት፣ መላከ ብርሃን አድማስ ጀንበሬ፣ ባህታዊ ወልደ ማርያም፣ አለቃ ወልደ ማርቆስ፣ መምህር ዘወልደ ማርያም ቸሬ፣ አለቃ እያሌው ታምሩና መምህር ዘሚካኤል ይሁኔ ያሉ ሊቃውንት በቤተ ክርስቲያን አገልግሎት ፈርቀዳጅ ነበሩ። ለምሳሌም መላከ ብርሃን አድማስ ጀንበሬ ብንመለከት በ1936 ዓ.ም ስለ ኢትዮጵያ ቤተ ክርስቲያን መብት በተደረገው ክርክር የጎጃምን ሊቃውንት በመወከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራሷን ሊቃነ ጳጳሳት እንድትሾም በተደረገው ትግል የመከራከሪያ ሐሳብ በማመንጨት የሊቃውንት ጉባኤ ሰብሳቢ በመሆን መድሎት አሚን፣ ኩከም፣ ሃይማኖትና ዝክረ ሊቃውንት ክፍል 1 እና 2 የተሰኙ ለአሁኖቹ ሊቃውንት እንደ ማጣቀሻ የሚጠቀሙባቸውን መጽሐፍት ያዘጋጁ ብርቅዬ የቤተ ክርስቲያን ልጆች ምንጭ ዲማ ገዳም ነው። አለቃ እያሌውም ቢሆኑ ከ9 በላይ መጽሐፍትን በማዘጋጀት ሳይፈሩ ስለ ቤተ ክርስቲያን በመመስከር እስከ ዕለተ ሞታቸው የኖሩ ከግማሽ ምዕት ዓመት በላይ የሊቃውንት ጉባኤን የመሩ በቃላት ለመግለጽ የሚከብድ ትልቅ ዕውቀት የነበራቸው ሊቅ ነበሩ። በተጨማሪም ብዙ ታሪክ ያላቸው እንደ አባ ተከስተ ብርሃን፣ አባ ቶማስ፣ አባ ስቡህ አምላክ፣ አባ ሰረቀ ብርሃን፣ አባ ማቴዎስ፣ አባ ተክለ አላፍ፣ አባ ዘወልደ ማርያም ዘጉብያ፣ አባ ማቴዎስ፣ አባ ብእሲ እግዚአብሔር፣ አባ መስዋዕተ ስላሴ፣ አባ ዘዮናና አባ ዘመድህን ሊቀ ማህበር ዘገዳመ ዝያሉ ቅዱሳን የነበሩበት ስፍራም ጭምር ነው። በአሁኑ ሰዓት ገዳሙም ከ160 በላይ መነኮሳት ያሉ ሲሆን በርካታ የአብነት ተማሪዎች ትርጓሜ መጽሐፍት፣ ቅኔ፣ ዜማ፣ አቋቋም፣ ዝማሬ፣ ቅዳሴ፣ ቁጥርና ንባብ እየተማሩ ይገኛሉ። ዲማ ጊዮርጊስ አቀማመጡ በአባይ ሸለቆ መጨረሻ አፋፍ ላይ ሲሆን በአካባቢው ቆላማ ስፍራ ውስጥ የተወሰኑ ገዳማትና አብያተ ክርስቲያናት ይገኙበታል። ከነዚህ ውስጥም በገዳሙ ሰበካ ጉባኤ ስር ያሉት በሰሜን በኩል የሚገኘው የዝያ ኢየሱስ ገዳምና በምዕራብ በኩል የሚገኘው የተክለ ሃይማኖት ቤተክርስቲያን ናቸው። በገዳሙ ከሰንበት፣ ከልደት፣ ከጥምቀትና ከፋሲካ በስተቀር ቅዳሴ ውሎ ነው። ጠዋት አይቀደስም። ቅዳሴው ዓመቱን ሙሉ ሳይቋረጥ መነኮሳት ይቀድሳሉ። በዲማ ጊዮርጊስ በዓመት 2 ጊዜ በደመቀ ሁኔታ የሚከበር በዓላት አንደኛው ታኅሳስ 8 የሚከበረው የአባ ተክለ አላፍ መታሰቢያ ሲሆን ሁለተኛው ደግሞ ሚያዝያ 23 የሚከበረው የሰማዕቱ ቅዱስ ጊዮርጊስ በዓል ነው። ከገዳሙ በስተ ምስራቅ በኩል ደግሞ በውስጡ ባህር ያለበትና ቄጤማ የሚበቅልበት ስፋቱና ርዝመቱ እስካሁን ድረስ ያልታወቀ ዋሻ ያለ ሲሆን የንግስ በዓላትም የሚከበሩበት ከዚህ ዋሻ በመነሳት እንደሆነ ይነገራል። በበዓሉ ዋዜማ ሌሊት የቅዳሴ አገልግሎት በቤተ ክርስቲያን ከተከወነ በኋላ የተመረጡ መነኮሳት ሌሊቱን ከዋሻው ሄደው ጸሎተ ማጠንት አድርሰው በ4 ወይም በ5 ሰዓት ላይ ታቦቱን ይዘው ይመጣሉ። በመቀጠልም ድንኳን ተተክሎ
ምንጣፍ ተነጥፎ ከዋሻው በር ላይ ያርፋሉ። ከየቦታው ያለው ምዕመን ሁሉ ተሰብስቦ ይጠብቃቸዋል። በመቀጠልም ከዚያ ጀምሮ እስከ ቤተ ክርስቲያኑ ድረስ ልዩ ልዩ ምዕራፎች አሉ። በየምዕራፉ ታቦቱ እያረፈ ሽብሸባ እየተደረገ መልካ ጊዮርጊስ እየተደገመ ከቤተ ክርስቲያኑ ይደርስና ስርዓቱ ተፈጽሞ ምዕመናን ይሰናበታሉ። በገዳሙ ስር ከተለያዩ በሽታዎች የሚፈውስና የተለያዩ ተአምራቶችን የሚፈጽም 11 ጸበሎችም የሚገኙ ሲሆን እነዚህም ዋሻው ውስጥ የሚገኙ የቅዱስ ጊዮርጊስ ጸበል፣ ዋሻው አካባቢ የሚገኘው የኢየሱስ ጸበል፣ የምንጭ ቁርቲ ጸበል፣ የአባ ተከስተ ብርሃን ጸበል፣ የአባ ሰረቀ ብርሃን ጸበል፣ የአባ ተክለ አላፍ ጸበል፣ የተክለ ሃይማኖት ጸበል፣ የመድኃኔ ዓለም ጸበል፣ የቅዱስ ጊዮርጊስ ጸበል፣ የዚያ ኢየሱስና የኪዳነ ምሕረት ጸበልም እንደሚገኙበት ይነገራል። እንዲሁም ደግሞ አንድ የሚያስደንቀው ነገር በዲማ ቅዱስ ጊዮርጊስ ገዳም በቤተ ክርስቲያኑ ቅጽር ግቢ ውስጥ የሚኖሩ እማሆይ ብርሃን እናታችን የተሰጣቸው ጸጋ በጣም ለሰሚ ጆሮ በጣም ሊከብድ ይችላል። እናታችን በቤተ ክርስቲያን ቅጽር ግቢ መኖር ከጀመሩ ከ30 ዘመናት በላይ ሆኗቸዋል። በእነዚህ ዘመናት ባዶ ሜዳ ላይ ተቀምጠው ዝናብ ሲዘንብ እሳቸው የተቀመጡበት ቦታ ደረቅ ሆኖ እሳቸውንም ሆነ የተቀመጡበትን አካባቢ ዝናብ አያገኘውም። እማሆይ በዚህ ሲኖሩ የሚመገቡት ቱልት የተባለውን ቅጠል ሲሆን እናታችን ብዙ ተአምራትን በተለያዩ ጊዜ ሲያደርጉ በአካባቢው ምዕመን ታይተዋል። ከጊዜ አልፎ በዋልድባ ገዳም የሚኖሩ አባቶች ከሰማይ በቀስተ ደመና አምሳል ከሰማይ ብርሃን ሲወርድላቸው አይተው መጥተው የማይሆዩን በረከቱ ይደርብን እናታችን ብለው እጅ ነስተው የእናታችንን በረከት በጣም አስገራሚና አስደናቂ ነው እያሉ ምስክርነታቸውንም ሲሰጡ መደመጡም ይነገራል። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መርሃ ግብር ይሄንን ይመስላል። በቀጣይ በሌሎች አዳዲስ መርሃ ግብራት ወደ እናንተ እንመለሳለን። እስከዚያው ሰናይ ቆይታ